ናቲ ወደ ስራ እየወጣሁ ነው፣ እቸኩላለሁ። ቆይ አባዬ አላውቅም እያልከኝ ምኑ? ትሁትና ያ ሰውዬ እጅ ለእጅ ተያይዞ አይቻቸዋለሁ። ኧረ እባክህ። ቆይ አልገባኝም። ደስ እያለ ነው? ለምን ይከፋኛል? እንዲከፋኝ ጠብቀህ ነበር? ብትረጋጋ መልካም ነው። እሺ ናቲ። ካዘንክላት አባዬ ለእሷ የተሻለ ሰው ነበር መመኘት የነበረብህ። እናንተ ወጣቶቹ ግብ ግብ በፈጠራችሁበት ጉዳይ እኔን አታስገቡኝ። ቆይ አባዬ አልገባኝም። መርጠህ ነው እንዴ የምትገባው? እኔ ነኝና ሰውየው። አሁን ድንበር እያለፍክ ነው። ስነ ስርዓትን ብትይዝ ይሻላል። እኔኑን እየተቆጣኝ ነው። ዳግም የልጅ ወሬና የፉክክራችሁ ወሬ ወደ እኔ እንዳታመጡ። ምን? ብዙ ጉዳይ አለ። ምን ስራ ያጡ ናቸው እነዚህ? ምንድን ነው የምትለው? ዞር በል። ዋና ያልበጨን ቅራሪው ፈጀኛሉ። እናትህን እንደዛ ተንከባክበናት አልጠቀመችም። ጠላት ነው የሆነች። እንኳን አንተ ልጅ። ታዲያ እስካሁን ቂም ይዘሃል ማለት ነው? አልያዝኩም፣ ግን ደግሞ ሁሉንም ነገር ትረሳላችሁ። ትሁትን ስፈልግስ? ቤት እግዚአብሔር ነው፣ አልከለክልህም። ስትፈልግ እየመጣ አግኛት። እንደዚህ አይነት ሰጣ ገባ ግን ከኔ ጋር እና ከአንተ ጋር መሄድ እፈልጋለሁ እያልሽኝ ነው? ከአንተ ጋር መሄዱን ሳይሆን መሄድ ነው የምፈልገው። በቃ እሺ፣ እንደዛ ከሆነ እጅ ለእጅ ተያይዘን ነው የምንሄደው። አልይዝህም። እንደዛ ከሆነ ለምን አብረን እንሄዳለን? አንተ ያማህ እንዴ? ሚስቴ ነኝ ሆኜ አውቃለሁ። እና ቆይ ካልተዛዘልክ አትሄድም? አይ እንያያዝ ነው ያልኩት። አሁን ቸኩያለሁ። ትሄጃለሽ? አትሄጂም? እንዲህ በፍጥነት አትመጣም። እኔ ራሴ አጣርቼ ብጠራ ይሻላል። እሺ ልጄ፣ እሺ። ደግሞ ጸባቁ አንቄ ገድዬው እጄ ላይ ሰበብ ሆኖ ነበር። ምንድን ነው የተፈጠረው? መውጋቱን መጥቼ ለትሁት ያቃጠልኩ መስሎታል። እኔ እኮ ወንድ ልጅ ነኝ። እንዴት እንደዚህ አደርጋለሁ? ልቡን አይቼ ስቶ አበዛው። ልብ በጣም ፈሪ ነው፣ ግን ደግሞ ሰው ፊት ሲሆን ይጠግባል። ይውጣለት ብዬ እሷ ፊት አንቄው ነበር። ብልጡ ነጥብ እንዳትጥልብን እየጠበቀች ነው እሷ። እንዳላየችውና የጣላቻችሁ አስመስላ ባህሪያችሁን እየገመገመቻችሁ። እንደዛማ ቢሆን ድሮ ትተወው ነበር። ተው አባዬ፣ እሷ የሚጎዳትን የሚጠቅማትን ማታውቅ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናቲ እንግዲህ በጣም ተናዶ ስለነበረው ተመስገን ልገለው አንቆት ነበር። አንተ ማተረባ እንዴት እንደዚህ ታደርጋለህ? ልገለኝ ነበር እኮ። ቆይ አብዳል እንዴት ተመስገን? ቆይ አንተ ጤነኛ አይደለም እንዴት እንደዚህ ታደርጋለህ? በማለት እሷም ትጮውባታለች። ታዲያ ምን ማድረግ ነበረብኝ? ድጋሚ አርፋ ማትቀመጥ ከሆነ እንዳሁኑ ነካረጊ የምተው መስሎ ከሆነ ተሳስታል ስትል ትነግረዋለች። አጠገቤ እንዲደርስ አልፈልግም፣ አለዛ እጨርሳለሁ ስል ይቆጣል። ዝም በል አንተም ጻድቅ አትጫወት፣ አንተም ያደረግኩ የእጅን ነው ያገኘው ስትቱ ትቀልጃለሽ እንዴ? ልገለኝ ነበር እኮ ስል እየነገረው ነበር። አዎ አንተም እኮ አድርገህ ነበር አይደለም እንደ ባካችሁ ተውን በቃ ብቻዬንና ትሁት ስሜታ የሆነ እጅግ በጣም ትናደዳለች። ይሄ ማይረባ እገለዋለሁ ትሁት እያለ እያዛተ ነበር። ናቲ አሁን ውጣልኝ፣ የእናንተ ጥልና የእናንተ ፍኩክር በጣም ሰጭቶኛል፣ ምን ማድረግ እንዳለብኝ አላቅም፣ በቃ እባክህ ብቻዬን ተወኝ ስትል ትነግረዋለች። ናቲን ግን መቼም እንደማይተዋትና ያለሷ መኖር እንደማይችልም ጭምር ደግሞ በነገራቱም ነገር ትሁት ስሜታዊ በመሆን እጅግ በጣም ትናደዳለች። እና በመጨረሻ ልክ ወጥቶ ደግሞ ናቲ ጋር ይገናኙና ትሰማኛለህ፣ ድጋሚ ፊት ለፊት ከመጣ እንደ ቀድሞ ተንኮስ አድርጌ የምትወክ እንዳይመስል እስከ መጨረሻ ነው የምሸኝክ ስል ይግዝትባታል። ትሁት እኮ በጭራሽ አንተን አትወዱም። እስቲ ችግር ከሷ ጋር ከሆነ ከሷ ጋር ጨረስ፣ ግን ከኔ እንድትርቅ እፈልጋለሁ። እኔ ጋር እባክህ ካሁን በኋላ አትሳፈጥ ስል እየጮህ ይነግረው ጀመረ። እና ምንም ብፈጠር ትሁት የኔና የኔ ብቻ ነች፣ አንተን በጭራሽ አትወድም። ስለዚህ ድካም ነው የምሆንብህ። ትሁት ልትወደህ ልታፈቅረህ ትችላለች፣ ግን መቼ በሆነ አንተ ትሁት ለትሁት አንተ አትገባም ስል ይነግረዋል። ታዲያ ማን ነው አንተን የምትገባት? ትሰማኛለህ? ትሁት መቼም በሆነ አንተን አትወደውም። የፈለገውን ነገር ማድረግ ትችላለህ። ትሁት ግን ልትቀማኝ በጭራሽ እንዳትሞክር ስል እየዛተ ይነግረው ጀመረ። እና ምንም ቢፈጠር ትሁት የኔና የኔ ብቻ ነሱን አብረን ችግርን ከትሁት ጋር እዛው ጨርስ። ከአንድ ጋር ሆነችም አልሆነችም ካሁን በኋላ ፊት ለፊቴ እንድትመጣ አልፈልግም። ይሄ መጨረሻ ማስጠንቀቂያ ነው ብሎ እያስጠነቀቀው ነበር። ነገር ግን እናት ምንም ነገር ብታረግ መቼም ቢሆን አንተን አልተውም። ትሰማኛለህ?
ጠብቀኝ ምን እንደማረግህ ብሎ ይዝትበታል። የፈለግከውን ነገር ማድረግ ትችላለህ፣ ግን ካሁን በኋላ በጭራሽ አንተን አልፈራም። ስለዚህ ድጋሚ መንገዴ ላይ እንድገባ በጭራሽ አልፈልግም ስል ይነግረዋል። እና ናቲም ተመስገንም እጅግ በጣም ይበሳጩና ትሰማኛለህ፣ አርፈ ማትቀመጥ ከሆነ የማረገውን ነገር አታውቅም ስትለው ይነግረዋል። እሱን የፈለግከውን ነገር ማድረግ ትችላለህ፣ ግን መንገድ ላይ ጣልቃ እንድገባ አልፈልግም። ትሁት መቼም ቢሆን መቼም ያንተ ልትወድ ቆይ ትሁት ምን ተፈጠረ ብሎ አባዬ ሲጠይቃት እናም ሁሉም ተመስገን እኮ አባዬ ናቲን አንቆ ሊገለው ነበር፣ ምን ማድረግ እንዳለብኝ አላቅም ስትል ትነግረዋለች። ሁለቱም እጅግ በጣም ያበሸቁኝ፣ በጣም አናዶኛል አባዬ፣ ግን ምን ማድረግ እንዳለብኝ ግራ ገብቶኛል። አሁንም በጣም እየተፈታተኑ ነው። ማንኛቸውም መምረጥ ማንኛቸውም መቶ እንዳለብኝ ግራ ገባኝ። ተመስገንም አርፎ አይቀመጥም። ይሄም እንደዛ ቢሆንም ግን እንደዛ ማድረግ አልነበረበትም። ተመስገን እኮ እኔ ፊት ነው እሷን ልጉዳት የነበረው ስትል ትነግረዋለች። አይ ምንም ብፈጠር እባክሽም ትሁት ተረጋግተ መንገድ አሁን እየተቀየረ ነው ስትል ትነግር አባዬ ይህናል ምን አድርገውልህ ነው ስትለው አይ ቢሆንም ልጄ ብሎ ይነግረዋል። አባዬ ሁለቱም በጣም አበሳጭቶኛል፣ ምን ማድረግ እንዳለብኝ አላቅም ስትል ትሁት ትናገራለች። እባክሽ ትሁት ለማንኛውም ተረጋጊ ብሎ ይነግራታል። እና ተመስገን አባዬን አግኝቶ ማውራት ወሰነ። አባዬ አንተ መሄድ የለብም እኔ ራሱ ሄጄ አጣርቼ እመጣለሁ ስል ይነግረዋል። እና ያለውን ነገር እኔ አጣርቼ ያለችበት ቦታ አሳውቃለሁ እና እባክህ ናቲን እንደዛ ማድረግ አልነበረብን ስል አባዬ ይቆጣል። አባዬ እኔ እኮ ያቃጠርኩ መስሎት ነው እንጂ እኔ ምንም ነገር አላደረኩም፣ ለትሁት የነገርኩት መስሎት ነው እሱ እንደዛ ሲዝትብኝ ነበረው። እኔ እኮ ወንድ ነኝ አባዬ እንደዛ አላደርግም ስል ይነግረዋል። እና አባዬ ስታገሱ ዝም ሲለው የፈራሁት መስሎታል። ስለዚህ ከአቅሜ በላይ የሆነ ለዛ ነው ስል ይነግራል። ቢሆንም ሁለታችሁም ጸባያችሁን እየለካቸው እንደሆነና እያጠናቸው እንደሆነ ነገረችው። እና ቢሆንም አባዬ ምን ማድረግ አለብኝ በጣም ተፈታተነኝ፣ ትዕግስቴንም አሳጣኝ ስል ይናገራል ማለት ነው። ቢሆንም ልጄ ለመረጋጋት ሞክር፣ እንደዛ አትሁን፣ ስሜታዊም አትሁን ብሎ ይነግረዋል። ቢሆንም ግን እጅግ በጣም እየተበሳጨ እንደሆነ ተመስገን ናቲን እደውልና እናቱን እሷን ማግባት የለብም ልጅ አላት፣ ለምን አንድ ልጅ አይደለም 11 ልጅ አይኖራትም፣ በጭራሽ መሸነፍ አልፈልግም፣ ስለዚህ እኔ ነኝ ማግባት ስል ይዝታል። ቢሆንም ልጄ እባክህ ተው ብትለውም በጭራሽ ለምን አለሜ ተው ብትለውም እሱ ግን መስማት እንደማይፈልግና እስከ መጨረሻ እንደሚወዱም ጭምር ይነግራታል። እና ትሁትም መቼም አይቶ መቼም መሸነፍ እንደማይፈልግም ደጋግሞ እየነገረው ነበር። ነገር ግን እናቱ እባክህን ተው ይህን ነገር ብላ ብትለምነው እሱ ግን አልተውም ብሎ ናቲን አጠፍቻለሁ ትሁት እባክሽን ይቅር በይኝ ብሎ እግሩ ስር ተደፍቶ ትሁትን ይቅርታ ጠየቃት። እና ተመስገን በዛ ይናደዳል። እና ሰላም አወረዱ ትሁትና እና አባዬ እባክህን አንዴ ላወራቅ ፈልጋለሁ ብቻን ብሎ ይነግራል። ለምን እዚህ ማውራት ለምናችንም አባዬ እባክህ ብሎ እንግዲህ ብቻ ወጥቶ ተመስገን የነበረበት ቀጠሮ ይሄዳል ማለት ነው። እና አባዬ እንግዲህ ፋዘርን የአባዬን ቀድሞ ሚስት የማውቀው ወይ ደግሞ እንሳቸው ለማግኘት ወደሱ አንተ ልጅ በአንዴ እኮ ሀብታም አደረከኝ ብዙ ገንዘብ ሰጠኝ በማለት እያመሰገነው ነበር። አረብ ፋዘር ምንም የሚያደርጉት ነገር የለም፣ እርሶም ራሱ ከተማ መጥቶ ሰው ነበር አታቱ፣ ስለዚህ ይሄ ለእርሱ ምንም ማለት አይደለም በማለት እና ያለችበት ቦታ አድራሻ እንደማያገኙና ሳገኙ እንደሚወስዱም ጭምር ይናገር ጀመረ። ምንም ቢፈጠር ሁሌም ከጎኑ እንደሆነም ጭምር እና እሱም እንደሚደግፋቸውም እየነገረ ነበር። ከዛ እሺ እያለ አንድ ላይ በመሆን ወሰነ፣ ሁሉ ነገር ይነግረው ወሰነ። ስለዚህ የአባዬ ቀድሞ ሚስት ተገኝቶ ሁሉም ነገር ተስተካክሎ ደግሞ አብረን የምናይ ይሆናል ስል ይነግረዋል። አታስብ ሁሉ ነገር ሰላም ይሆናል ስል ይነግረዋል። እና ተመስገንም በጣም ደስ ብሎት እርሱ ያደረጉትን ነገር መቼም እንደማይረሱና ሁሌም ከጎኑ ሆነው እንደሚመሰግኑም ጭምር እየነገረው ነበር። ምንም ቢፈጠር ሁሌም ከጎኑ ሆነው እንደምረዳም ጭምር ብነግሩም እንደምረዳቸውም እየነገረው ነበር። ምንም ቢፈጠር እንደማይፈጥሩና ሁሌም እንደምረዳቸውም ጭምር እየነገረ ነበር። እና ተመስገን አባዬን አግኝቶ ማውራት ወሰነ። እና ያለውን ነገር በሙሉ እናቱ ሄዶ ማግኘት እንዳለባቸውና ያለችበት ማን እንደሆነ አድራሻ እንደተገኘም ጭምር እየነገረው ነበር። እና አባዬን በጣም ደስ ብሎ ጥሩ እንግዲህ ይሄ ነገር የሚሆን ከሆነ ጥሩ ነው በማለት ይወስናል። ስለዚህ ማድረግ አለብን አንድ ነገር ብቻ ነው ስል አባዬ ይሄ ነገር ማንም ሰው ማወቅ የለባቱም በተለይ ተንከሲስ ማወቅ የለባቱም ስል ይነግረዋል። እና መጨረሻ ድረስ መሄድ እንዳለባቸውም ጭምር እየተናገረ ነበር። ስለዚህ ጥንቃቄ አድርገን የምናገኘው ነገር መወሰን አለብን ስል እየነገሩ ነበር። ስለዚህ ተመስገንም እሺ በማለት በነገሩ ይስማማል ማለት ነው። እና ለአጋጣሚ ትሁት ደግሞ
እና አባዬ እባክህ አንድ ውጭ ወተን እናወራ ስል ደጋግሞ ይጠይቃል። እና አባዬን እሺ በቃ እናንተ ተጫወቱ ልጆች በማለት ትቶ ይሄዳል። በመጨረሻ ተመስገን ትሁት እባክሽ ከዚህ ነገር ማውጣት አለብን ማጋባት አለብን ስል ይወስናል። አልገባኝም፣ እንዴት ነው የምንጋባው? አሁን ሽማግሌም አልተላከም፣ የአባዬ ቀድሞ ሚስትም አልተገኘችም በማለት ተነግረዋለች። ነገር ግን ናቲ ሽማግሌ እኮ አያስፈልግም ትሁት ብሎ ስነግረው በጣም ደነገጭ ትሁት። ምክንያቱም በጭራጭ እሷ በስነ ስርዓት ነው ለማግባት እያሰበችው። ቢሆንም ግን እሱን አልፈለገም ነበር። እባክሽን ዝም ብለን እንጋባ ስል ትሁት ውጣልኝ፣ ካሁን በኋላ ካንተ ጋር ምንም ያማራ ነገር የለም፣ እንዲህ ብደፍር ነው እንደዛን ነገር የምትለው በማለት ጨዎችበት እና እጅግ በጣም ተናደደችበት። እንዲህ ብደፍር ነው እንደዚህ የምትለው ውጣልኝ እናቲ በማለት ጨዎችበት። እባክህ የማውን ነገር አታውራ። ትሁት አንድ ላይ ሆኖ ለመሄድ ይወስናሉ። ተመስገን እሺ እጄን ይዘሽኝ የምትጅ ከሆነ ከኔ ጋር ትጃለሽ፣ እጄን የማትይዥኝ ከሆነ ግን ከኔ ጋር እንድትሄጂ አልፈልግም እላታል። እሷም እሽትንና ትስማማለች። እጁን ይዞ አንድ ላይ ለመሄድ ትወስናለች ማለት ነው። እና በመጨረሻ አንድ ላይ እሺና ናቲን እሷን እየተከተላት ነበር ተደብቆ እያያት። ናቲን ትሁትና ተመስገን እጅ ለእጅ ተይዘው የአባዬን ቀድሞ ሚስት ፍለጋ ሄዱ ማለት ነው። ተመስገን ናቲን እጅግ በጣም ትናደድና ስሜታ የሆነው ቆይ ምንድነው የምትፈልገው ብሎ ይጮሃል። አባዬም እባክህ የማውን ነገር እንድናገር እኔ ልጅ ጨዋታ ውስጥ አታስገባኝ፣ የእናንተ ፍቅር ሳልችቶኛል፣ የፈለጋችሁ ማድረግ ትችላላችሁ፣ አትረብሸኝ በማለት ሲጮውበት ነበር። እንዴት እንደዚህ ትለኛለህ ብላ እሷም ትጮውበታለች። ትሰማኛለህ? ከአሁን በኋላ ምንም ነገር መስማት አልፈልግም። ትሁት ወድሽም ጠላሽም እኔም ብቻ ነው የምታገቢ፣ እኔን ነው የምትወጂ ስል ይነግረዋል። አንተ ደረቅ ነው። አዎ ደረቅ ነኝ። ደረቅ እንኩትም ላንቺ ስለው በአንቺ ላይ መቼም ተስፋ አልቆርጥም ስል ይነግረዋታል። እና በጣም ይጨቃጨቁ ነበር እና የፍቅር እንደሆነም ጭምር እየነገራትም እና ማውን ነገር ሳወራ ነበር። እና አሁን አታበሳጨኝ እባክህ ተወኝ ስትለው ትነግረዋለች። እሱ ግን መቼም እንደማይተዋትና ሁሌም እንደሚወዳትም ጭምር ደጋግሞ ስነግረው ነበር። እና እየተፈጠረ ያለ ነገር ምንም ለምንድን ነው እንደዛ እየተባለ ትስማኛለህ? መቼም ቢሆን እኔ ወንድ ሁሉ ቀርቶ አንተ ብቻ ብትቀር እንኳን መቼም ላገባ ፍቃደኛ አይደለሁም ስትል ትነግረዋለች። እና ምንም ቢፈጠር እንደማታገባው ደጋግማ ብትነግረውም እሱ ግን መቼም ተስፋ እንደማይቆርጥም ደጋግሞ ይነግረዋል። እና በመጨረሻ አንድ ላይ በመሆን ይጫወታሉ። እና አንድ ላይ እየሄዱ እንደባቱ ፋዘር ነገኝና እባክህ ለማንም ሰው መናገር የለባችሁም በምስጢር መያዝ አለባችሁ ብሎ ሲነግራቸው እና በአሁን ለዛች ደርማ ለብዛ ለስዋሳ ነገር እንዳትናገስ ዝም ብላ አንተን ልፍስፍስ ስትል ተነግረዋለች። ምንድነው የእናንተስ ፍቅር ይመስለኛል ጥላችሁ እስቲ አትጣሉ እያለ አዎ ፋዘር ፍቅር ነው የምንጣለው እያለ ነበር። ነገር ግን እየተፈጠረ ያለ ነገር እያለ ነበር። እናም አንድ ላይ ደስ እያሉ አብሮ መሆን እንደሚፈልጉና እያወሩ ነበር። ትሁት ግን መቼም ቢሆን እንደማትመርጠው ደጋግማ ብትነግረውም እሱ ግን መቼም ተስፋ እንደማይቆርጥ እየነገረው ትሁት በአንቺ እኮ የፈለግኩም ቢሆን አይቆጨኝም በማለት በደስታ እያወሩ ነበር። እና በጣም ደስ ብሎትም ነበር። አንድ ላይ እየተጫወቱም ነበር። እናም አብረው እየሄዱ እንግዲህ አንድ ላይ በመሆን ደስተኞች ነበሩ። ነገር ግን በጭራሽ መቼም እንደማይተዋት እየነገር ናቲ ግን እጅግ በጣም ተበሳጭቶ ተናዶ አባዬን ንዴቱን አወጣ። ምክንያቱም በጭራሽ ከሱ ጋር በመሄዱ ናቲ ደስተኛ አልነበረም። እጅ ለእጅ ተያይዘው ስለሄዱ እጅግ በጣም ይበሳጭና ይናደዳል። ቆይ ትሁትም ወደ ቤት ናቲ ሲመጣ ናቲ የአባዬ ቀድሞ ሚስት የት እንዳለችው ደረስንበት ስትል ለናቲ ሲነግሮ ቆይ አንቺ ምን እያደረግሽ ነው ብሎ ተመስገን ይጫወባታል። እኔ አንቺ ጋር ሳይሆን የመጣሁት አባዬን ይቅርታ ለመጠየቅ ነው እዚህ የመጣሁት ብሎ አባዬ ቅድም ባደረግኩት ነገር እባክህ ይቅርታ ብሎ ይመለስ ጀመረ። ትሁት ታሳፍራለሽ፣ እንዴት እንደዚህ ታደርጊያለሽ በማለት ለማንም እንዳትናገሩ ብሎ ነበረ፣ ግን አንቺ አሳልፈሽው ለሱ ሰጠሽ ብሎ ናቲም ተመስገንም እጅግ በጣም እናደዱና ለዛ ነበር እጅ ለእጅ ተያዛችሁት በማለት ይናገር ጀመር። እናም እጅግ በጣም ተናዶ ጥሎ ይወጣል። ተመስገንም ናቲም እናደድና እንግዲህ ተመስገን ናቲን እየተከተለው ነበር። ናቲ የአባዬን ቀድሞ ሚስት እሱ ነበር ያገታት ወይም ደግሞ እሱ ነበር የት እንዳለችው የማውቀው ወይም ደግሞ ማንም እንደማያውቅ የተፈለገው ለዛ ነበር። እና ተከትሎ እያዳመጠው እያለ ያችን አሮጊት ይዛት እንድትመጣ ፈልጋለሁ ሴትዮ ሲል ደጋግሞ ይነግራል። ተመስገን ምንድነው ስታወራው የሰማሁት? የአባዬ ቀድሞ ሚስት አንተን ያገጥከው ታሳፍራለህ፣ አባዬ ፊት ጥሩ እየተጫወትክ እንዴት አባክ እንደዚህ ታደርጋለህ በማለት
እጅግ በጣም ይጨውና ይናደዳል። ተመስገን ይሄንን ጉድማ አባዬ ማወቅ አለበት ብሎ ለአባዬ ለመናገር ለአባዬ የምትናገር ከሆነ የአባዬን ቀድሞ ምስ ለማግኘት የምትሞክር ከሆነ እሱን መርሳት አለበት፣ መቼም ቢሆን አታገኙም ስል ይነግረዋል። እሱን አብረን የምናየው ይሆናል። ታሳፍራለህ፣ እንዴት አባዬን ቀድሞ ምስ ታግታታለህ በማለት ይበሳጫል። ውድ ተመልካቾቼ የዛሬ ቪዲዮ እንመስል ነበር።